ክቡራን አድማጭ ተመልካዮቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን በመካከላችን ያለው በትንሣኤ በሥጋው የተገለጠው የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን በእምነት ልትቀበሉት ይገባል በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳን ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ወደ መልእክታችን ስንገባ እግዚአብሔር ዓለም በልጁ ይድን ዘንድ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እንዳለ የሰው ልጆች በሙሴ ሕግ ሊጸድቁበት ያልተቻላቸውን አሁን ግን ለሚያምኑ ሁሉ የሆነውን ኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔርን ጽድቅ ያገኙ መስሏቸው ብዙዎች በክርስትና ስም ከተመሰረቱ በምድራዊ ስርዓት ከሚመሩ ሃይማኖት ተቋማት ክርስትናን ተቀብለናል፣ ድነናል፣ የእግዚአብሔርን ልጅነት አግኝተናል ይላሉ። በመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ ወንድሞች ሆይ በመካከላችሁ ክርክር እንዳለ አውቃለሁ፣ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ እንዳለው ዛሬም በምድራዊ የሃይማኖት ተቋማት ስም እኔ የኦርቶዶክስ ነኝ፣ እኔ ፕሮቴስታንት ነኝ፣ እኔ ካቶሊክ ነኝ፣ እኔ ቅባት ተሐድሶ ሌላም እያሉ ተከፋፍለው ራሳቸውን ትክክል አድርገው ሌላውን እየነቀፉ እርስ በርሳቸው ባለመስማማት በመከራከር በመዘላለፍ ይኖራሉ። መጀመሪያም ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ሃይማኖት ሲመሰርት ለቅዱሳን ሐዋርያት በቅዱስ ቃሉ ምን አዘዛቸው? አመሰግናለሁ። እኛ የሰው ልጆች አዳምና ሔዋን የእግዚአብሔርን ሕግና ትእዛዝ ተላልፈው በበሉት የሞት ዕፀ በለስ ምክንያት ለዘመናት በበደል በኃጢአት ወድቀን ስንኖር ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ሕይወት ተቀብለን በቅድስና እንድኖር በቅዱስ ቃሉ ምን አዘዘን? ከኛ ከሰው ልጆችስ የክርስትናን ሕይወት ለመቀበል ምን ይጠበቅብናል? መጀመሪያም ክርስትና በኢየሱስ ክርስቶስ ደም በመስቀል ላይ የተመሰረተች በትንሣኤ ልጅነትን ያገኘንባት ዘላለማዊ ሕይወታችን ናት። እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ሕይወት ሲመሰርት ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ታድሶ ሌላም የሚሉትን የሃይማኖት ተቋማት አልመሰረተም። እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ሕይወት በቅዱሳን ሐዋርያት መካከል ሲመሰርት ቅዱሳን ሐዋርያትን በቅዱስ ቃሉ ያዘዛቸው እነርሱ ኢየሱስ ክርስቶስ ሕያው የእግዚአብሔር ልጅ መሆኑን አምነው ተቀብለው በቅድስና ተከትለውት ሕግና ትእዛዙን ጠብቀው እስከ ሞት ድረስ ታምነው እንዲኖሩ ነው። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ሁለቱ ወንድማማቾችን ጴጥሮስና እንድርያስን እንዲሁም የዘብዴዎስ ልጆች ዮሐንስና ያዕቆብን በገሊላ ባህር ዓሣ ሲያጠምዱ አግኝቷቸው ኢየሱስ ክርስቶስ ኑ ተከተሉኝ፣ ከዚህ በኋላ ሰው የምታጠምዱ አድርጋቸዋለሁ እንዳላቸው እነርሱም መረብና ታንኳቸውን ጥለው ተከተሉት ይላል። እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የክርስትናን ሕይወት የሰጣቸው ደቀ መዛሙርቱ ያደረጋቸው እነርሱ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን አምነው ተቀብለው ይችን ዓለም ንቀው ከሚስት ከልጆቻቸው ከእናት ከአባቶቻቸው ተለይተው ራሳቸውን ክደው ዕለት ተዕለት መስቀሉን ተሸክመው ኢየሱስ ክርስቶስን ተከትለው በዋለበት ውለው ባደረበት አድረው ሕግና ትእዛዙን ጠብቀው እስከ ሞት ድረስ ስለታመኑ ነው። ነገር ግን በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን፣ ካህናት፣ ሊቃውንት እንዲሁም የፕሮቴስታንት ፓስተሮች፣ ትንቢት ተናጋሪንን የሚሉ ነቢያቶች በውኑ ኢየሱስ ክርስቶስን ተቀብለውታል? የክርስትና ሕይወትስ አላቸው? እንደ ቅዱሳን ሐዋርያት ይችን ዓለም ትተው ከሥጋዊ ምኞት ሐሳብ ወጥተው ከቤተሰቦቻቸው ከእናት ከአባቶቻቸው ከሚስት ከልጆቻቸው ተለይተው በቅድስና ሕይወት ነው የሚኖሩት? አይደለም። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 14 ቁጥር 26 ጀምሮ ኢየሱስ ክርስቶስ ብዙ ሕዝብ ከእርሱ ጋር ሲሄዱ ተመልክቶ ማንም በኋላ የሚመጣ ቢኖር እናት አባቱን፣ እህት ወንድሙን፣ ሚስት ልጆችን ባይተው እንዲሁም የራሱን ሕይወት ሳይቀር ባይክድ የእኔ ደቀ መዝሙር ሊሆን አይችልም አላቸው። እንግዲህ የኦርቶዶክስ፣ የፕሮቴስታንት፣ የካቶሊክ፣ የታድሶ ሌላም የሃይማኖት መሪዎች በዚች ዓለም በፍቅረ ንዋይ ታስረው ከእናት ከአባት ከሚስት ከልጆቻቸው ጋር በተድላ በምቾት እየኖሩ እኛ የክርስትናን ሕይወት ተቀብለናል፣ እንደ ቅዱሳን ሐዋርያት ማሰር መፍታት እንችላለን ይላሉ። ነገር ግን እነዚህ የሃይማኖት መሪዎች ከእግዚአብሔር ከቃሉ ከፍቃዱ ወጥተው ከፍቅር ውርቀው እየኖሩ እርስ በርሳቸው ተሿሾመው እኛ በሙሴ ወንበር ተቀምጠናል፣
የአሮን የክህነት ስልጣን ያለንን የሚሉ እንዲሁም በቅዱሳን ሐዋርያት ስም ገብተው በድፍረት ማሰር መፍታት የምንችል እኛንን የሚሉ በሃይማኖት ሽፋን በአቋራጭ የገቡ ሐሳዊ ካህናት ናቸው። እንዲሁም የፕሮቴስታንት ሃይማኖት መሪዎች በራሳቸው በቅዱሳን ሐዋርያት በነቢያት ስም ገብተው እርስ በርሳቸው ተሿሽመው የእግዚአብሔር ሰው፣ ፓስተር፣ የዘመኑ ትንቢት ተናጋሪ ነቢይ ነን እያሉ ኢየሱስ ክርስቶስን በማመን እንዲሁ በጸጋው ድነናል፣ ለመጽደቅ ከኛ የጽድቅ ሥራ መስራት አይጠበቅብንም እያሉ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። ስለዚህ እነዚህ ምድራዊ የሃይማኖት መሪዎች የክህነት ስልጣን የላቸውም። ምዕመን ተከታዮቻቸውንም መምራት፣ የክርስትና ሕይወት መስጠት አይችሉም። እውነት ነው። ቅዱሳን ሐዋርያት የእግዚአብሔር የመንግስቱ ካህናት የሆኑት የማሰር የመፍታት ስልጣን የተሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው ከዚህ ዓለም ፍቃድ ተለይተው ሕግና ትእዛዙን እየጠበቁ በዋለበት ውለው ባደረበት አድረው እስከ ሞት ታምነው ነው። ዛሬ ግን የሃይማኖት መሪዎች ነን፣ የሐዋርያት ስልጣን አለን፣ ማሰር መፍታት እንችላለን የሚሉ ነገር ግን ከስጋ ፍቃድ ያልወጡ ለዚህ ዓለም ነዋ እየተገዙ በመተት በጥንቆላ በድግምት የታሰሩ በየመጠጥ ቤቱ የሚያመሹ እንዴት ነው ምዕመን ተከታዮቻቸውን ማስተማር መምራት የሚችሉት? እንዴትስ የክርስትናን ሕይወት ሊሰጡ ይችላሉ? በመጽሐፍ ቅዱስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ፣ እነሱን ከፍሬያችሁ ታውቋቸዋላችሁ እንዳለው የሰው ልጆች ክርስትናን ተቀብለናል ያሉበትን መንገድ ዛሬ የሚቆሙበትን ሊመረምሩ ይገባል። እንግዲህ በዚች ምድር የሚኖሩ የሰው ልጆች በሙሉ የክርስትናን ሕይወት የሚቀበሉት ኢየሱስ ክርስቶስን አምነው ተቀብለው በመንፈስ ቅዱስ ኃይል ተከትለውት በዋለበት ውለው ባደረበት አድረው የኢየሱስ ክርስቶስ ደቀ መዝሙር ቅዱስ ሐዋርያ መሆን ሲችሉ ብቻ ነው። መጀመሪያም በዚች ምድር የሚኖሩ በክርስቶስ ክርስቲያን የሚሉ የሰው ልጆች በሙሉ የክርስትናን ሕይወት ተቀብለናል የሚሉት በየራሳቸው ትውፊትና ቀኖና አዘጋጅተው አንዳንዶቹ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 12 ያለውን የመጽሐፍ ቅዱስ ቃል በስጋዊ አእምሮ ተረድተው ወንድ ከሆነ በ40 ቀን ሴት ከሆነች ደግሞ በ80 ቀን ቤተክርስቲያን በሚሉት ቤተ ሕንፃ ውስጥ ተገኝተው የራሳቸውን ቅዳሴና ጸሎት ስርዓት ፈጽመው በውሃ በማጥመቅ ክር ማኅተብ በማሰር ክርስትናን ተቀብላቸዋል፣ ሀብተ ክርስቶስን አግኝታቸዋል ይሏቸዋል። ምዕመን ተከታዮቻቸውም በዚያች ቀን ያሰሩትን ክር ማኅተብ ልጅነት ያገኘንባት ናት፣ ማኅተቤን አልበጥስም እያሉ ኢየሱስ ክርስቶስን ክደው የእንጨቱን መስቀል ቤዛችን ነው፣ ኃይላችን ነው፣ ቃል ኪዳን ያለው እያሉ እያመለኩ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። ለመሆኑ የእንጨት መስቀል ክር ማኅተብ አድርጎ በአንገት ላይ ማሰር ይባርካል? ይቀድሳል? ወደ ዘላለም ሕይወት ይመራል? አይባርክም፣ አይቀድስም። እንዲሁም ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሂዱና አሕዛብን በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ባላቸው ሰዓት ቅዱሳን ሐዋርያት አሕዛብ የክርስትናን ሕይወት እንዲቀበሉ ክር ማኅተብ በአንገታቸው አስረውላቸው ነበር? አላሰሩላቸውም። እንዲሁም አንዳንዶቹ የክርስትናን ሕይወት ተቀብለናል የሚሉት በመጽሐፍ ቅዱስ ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን የመጽሐፍ ቅዱስ ቃል በስጋዊ አእምሮ አረዳድ ፈተው ተርጉመው ኢየሱስ ክርስቶስ የግል አዳኝ መሆኑን ተቀበሉ፣ ኢየሱስ ክርስቶስ ጌታ ነው ሲሏቸው አሜን ተቀብለናል ሲሉ በውሃ አጥምቀው ምድራዊ ሥርዓትን ፈጽመው ክርስትናን ተቀብላቸዋል፣ የእግዚአብሔር ልጅነትን አግኝታቸዋል ይሏቸዋል። መጀመሪያም በልብ ማመን ራሱ ተግባር ነው። ስለዚህ የሰው ልጅ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ማለት እኛ የሰው ልጆች እግዚአብሔር የሚፈልገው መልካም ነገር እያደረግን የጽድቅ ፍሬ በማፍራት የእግዚአብሔር መንግስት ወራሽ እንሆናለን ማለት ነው። ለዛ ነው በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ ያለው። ስለዚህ ክርስትና እኛ የሰው ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን ሕግና ትእዛዙን ጠብቀን የምንኖርባት የጽድቅ ሕይወት ናት። ነገር ግን በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ ክርስትናን ተቀብለናል ክርስቲያንን እያሉ የት ነው የሚሉት? የት ነው የሚያድሩት? ይኸው እንደሚታዩት ከእግዚአብሔር ከቃሉ ከፍቃዱ ከትእዛዙ ወጥተው ከፍቅሩ ርቀው በየመሽታ ቤቱ የሚውሉ የሚያድሩ፣ የሚጨፍሩ፣ የሚጠጡ፣ የሚሰክሩ፣ የሚዳሩ ሆነው እኛ ባለማተቦች ነን ክርስትናን ተቀብያለሁ ይላሉ። ይህ የሆነበት ምክንያት ክር ማኅተብ አድርገው የእንጨቱን መስቀል በአንገታቸው አስረው የእንጨቱን መስቀል እያመለኩ ኢየሱስ ክርስቶስን ክደው ስለሚኖር ነው። ኢየሱስ ክርስቶስን በእምነት ቢቀበሉት በቅዱስ ሥጋና ደሙ ተባርከው ተቀድሰው ወደ ጭፈራ ቤት አይሄዱም፣ አይጠጡም፣ አይሰክሩም፣ በደል ኃጢአትን አይሰሩም ነበር።
መጀመሪያም እኛ የሰው ልጆች የክርስትናን ሕይወት የምንቀበለው ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን በቅድስና ሕይወት ነው እንጂ ምድራዊ ስርዓት በመፈጸም አይደለም የክርስትና ሕይወት የምንቀበለው። እውነት ነው። እርስዎ እንዳሉት ብዙዎች ክርስትናን ተቀብለናል የሚሉ ምዕመናን ክርስትናን የተቀበሉበት መንገድ በአካባቢያቸው ካሉ በክርስትና ስም ከተመሰረቱ የሃይማኖት ተቋማት ካሉበት ማህበረሰብ ወይም ከተወለዱበት ቤተሰብ እንደ ውርስ የተቀበሉት እንጂ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገልንን ቤዛነት የተሰጠንንም የእምነት ስራ እንወርሰውም ዘንድ የተዘጋጀልንን የዘላለም ሕይወት ተረድተውት አምነውና ተቀብለው አይደለም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያለውን የእግዚአብሔርን ልጅነት ክርስቲያን ነኝ ከሚል ቤተሰብ በመወለድ የሚወረስ ስላልሆነ ሰው ከስጋ ቤተሰብ ቢወለድ የስጋን ልጅነት ያገኛል። የእግዚአብሔርን ልጅነት ያገኝ ዘንድ ግን ሰው ዳግም ከውሃና ከመንፈስ መወለድ አለበት። እንዲሁም እዚህ ላይ ማንሳት የምንፈልገው ክርስትና ከወላጅ ቤተሰቦቻችን የምንወርሳት የምንቀበላት በምድራዊ መንግስት መመሪያ የምትሰጥ በሰው ልጆች ትውፊትና ቅኖና የምትመራ አይደለችም። ክርስትና የመንፈስ ቅዱስ ፍሬ ናት። በመጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 10 ላይ የአብርሃም ቤተሰቦች ጣዖት የሚያመልኩ ነበሩ። አብርሃም ግን ከዚህ ከቤተሰቦቹ እምነት አምልኮት ወጥቷል። አብርሃም ጣዖት ማምለክ እግዚአብሔር የሚጠላው የሚያስቀስፍ መሆኑን ተረድቶ ጣዖት ከሚያመልኩ ቤተሰቦቹ ተለየ። አብርሃም ይህ እምነት ይህ አምልኮት የቤተሰቦቼ ነው፣ የጥንት ነው፣ የአባቶቼ ነው ሳይል ስለተለየ እግዚአብሔር ባረከው፣ ቀደሰው፣ የሕዝብና የአሕዛብ አባት አደረገው። እንዲሁም በክርስቶስ ክርስቲያንን የሚሉ በዚች ምድር የሚኖሩ የሰው ልጆች በሙሉ በሃይማኖት ሽፋን ተከልለው በያው እግዚአብሔር በቅዱሳን በጻድቃን ስም የሚሰሩት የድንጋይ ቤተ ሕንፃ፣ የእንጨቱ መስቀል፣ በወረቀት ላይ የሚስሏቸው ስዕላት፣ የሚቀርጿቸው ምስሎች ጣዖት ስለሆኑ ልክ እንደ አባታችን አብርሃም ይህ ሃይማኖት የጥንት ነው፣ የቆየ ነው፣ የአባቶቻችን ነው፣ የቤተሰቦቻችን ነው፣ ቃል ኪዳን አለው ሳይሉ ከዚህ ጣዖት ከሚያመልኩበት ሃይማኖት መውጣት አለባቸው። ምክንያቱም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ የተገለጠው የአጋንንትን ሥራ ለማሳፈር የጣዖታትን አምልኮት ለማፍረስ ነው። እንግዲህ በመላው ዓለም የሚኖሩ በክርስቶስ ክርስቲያን የሚሉ የሰው ልጆች በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በሥጋው በትንሣኤ የተገለጠውን ኢየሱስ ክርስቶስን አምነው ካልተቀበሉ ከጣዖት አምልኮት ሊወጡ አይችሉም፣ ወደ እግዚአብሔር መንግሥት መግባት አይችሉም። እውነት ነው። የአብርሃምስ ልጆች ብትሆኑ የአብርሃም ስራ ባደረጋችሁ ነበር እንዳለ ክርስትና የሥጋ ዘር ውርስ ሳይሆን በእምነት ሰማያዊን ዘር የምንካፈልበት መንፈሳዊ ሕይወት ነው። አንዳንዶች ደግሞ ክርስትናን ተቀብለናል ያሉበትን መንገድ ስናይ የእግዚአብሔር ፍቅር ገብቷቸው ወንጌሉን ተረድተውት እውነትን፣ ሕይወትን፣ ዘላለማዊ መዳንን ፈልገው ሳይሆን የሥጋን ጥቅም ብቻ ፈልገው ከነዚህ በክርስትና ስም ከተመሰረቱ የሃይማኖት ተቋማት ክርስትናን ተቀብለናል ይላሉ። ከአንዱ የሃይማኖት ተቋም ወደ ሌላው ይቀይራሉ። ለምሳሌ ለሥጋ ሕመማቸው ጊዜያዊ ፈውስን ፈልገው ተአምር ምልክትን አይተው ክርስትናን ተቀብለናል ይላሉ። አንዳንዶች ደግሞ ምድራዊ እርዳታን ፈልገው በሥጋ ጥቅም ተይዘው ክርስትናን ተቀብለናል ይላሉ። ሌሎችንም ስናይ ደግሞ የሥጋ ጉድለታቸው ብቻ እንዲሞላ ገንዘባችሁ ይበዛላቸዋል፣ ስራችሁ ይሳካላቸዋል፣ ያሰባችሁት ይሞላላቸዋል እያሉ በሚሰብኩ ምድራዊ ሰባኪያን በዚህ ዓለም ነው የተታለው ክርስትናን ተቀብለናል ይላሉ። መጀመሪያም እነዚህ በክርስትና ስም የተመሰረቱ የሃይማኖት ተቋማት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠንን አንዲት ሃይማኖት አንዲት ጥምቀት ሳይሆን የየራሳቸውን ትውፊትና ቀኖና ስርዓትና ደንብ ስለሚከተሉ ዛሬ በስሜ ይመጣሉ እንዳለው በክርስትና ስም የሚጠሩ ብዙ የሃይማኖት ተቋማት ተመሰረቱ። በዚህም ምክንያት ለተቋማቸው ዓላማ በቆሙ ነገር ግን የእግዚአብሔር ልጆች ነን በሚሉ ምዕመናን መካከል መከፋፈል፣ መከራከር፣ መዘላለፍ አልፎም አንዱ ሌላውን በጥላቻ እስከሚያይበት ደረጃ ደረሰ። ይህ ለምን ሆነ ሲባል መጀመሪያም የተቀበሉት የተቋሙን ዓላማ እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስን ስላልሆነ ነው። ኦርቶዶክሶችን ቢሰብኩ ኦርቶዶክስ ለማድረግ ወደ ራሳቸው ህብረት ለማስገባት ነው። ፕሮቴስታንቶችን ቢሰብኩ ፕሮቴስታንት ለማድረግ ቅባት ተሐድሶ ካቶሊኩንም ብናይ ሁሉም ወደ ራሳቸው ህብረት ለማስገባት ነው እንጂ እንደቀደሙት ሐዋርያት አንዲት ልብ አንዲት ነፍስ ነበራቸው እንዳለው እነዚህ የሃይማኖት ተቋማት በክርስቶስ ኢየሱስ ወዳለው አንድነት የሚያመጡ አይደሉም። እውነት ነው። እርስዎ እንዳሉት የሰው ልጆች የክርስትናን ሕይወት የሚቀበሉት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው በሚሰሩት የጽድቅ ሥራ ነው እንጂ
እንደ ሰው ስርዓት የተዘጋጁትን ትውፊትና ቀኖና አሟልተው በመገኘት ለአንዱ የሃይማኖት ተቋማት አባል በመሆን አይደለም ክርስትናን የሚቀበሉት። ክርስትናን መቀበል ማለት በእምነት በዕለት ተዕለት ህይወታችን ኢየሱስ ክርስቶስን በመምሰል የምንኖርበት የቅድስና ህይወት ነው። እንግዲህ የእምነታችን ራስ የክርስትናችን መሰረት ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ መንገድ ሕይወትና እውነት እኔ ነኝ፣ በእኔ በቀር ወደ እግዚአብሔር አብ የሚመጣ የለም ይላል። እንግዲህ ኢየሱስ ክርስቶስ የክርስትናችን መንገድ፣ የክርስትናችን ሕይወት፣ እውነትን የገለጠልን ከጨለማ ወደ ብርሃን ከሞት ወደ ዘላለም ሕይወት ያሻገረን አምላካችን ነው። ስለዚህ ክርስትናና የኢየሱስ ክርስቶስን የጽድቅ መንገድ፣ ክርስትናና ኢየሱስ ክርስቶስን ለያይተን ማየት የለብንም። ክርስትና በቦታ በጊዜ የማትወሰን መጀመሪያም ያለች የነበረች እግዚአብሔር ዘላለማዊ ሕይወትን የገለጠባት የጽድቅ ሕይወት ናት። ክርስትና ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን የኢየሱስ ክርስቶስ አካል በመሆን ኢየሱስ ክርስቶስ በእኛ እኛም በእርሱ ውስጥ እንድንኖር በሕይወታችን መፍቀድ ማለት ነው። ነገር ግን በክርስቶስ ክርስቲያንን የሚሉ የሰው ልጆች ክርስትና ሕይወትን ተቀብለዋል። ክርስትና ሰላም ናት፣ በሰው ልጆች መካከል ሰላም አለ። ክርስትና ፍቅር ናት፣ በሰው ልጆች መካከል ፍቅር መዋደድ አለ። ክርስትና አንድነት ናት፣ በሰው ልጆች መካከል አንድነት አለ። ክርስትና እውነት ናት፣ በሰው ልጆች መካከል እውነት አለ? የለም። እንዲሁም ክርስትና በመጠን በልክ መኖር ነው። ነገር ግን በክርስቶስ ክርስቲያንን የሚሉ የሰው ልጆች በስጋዊ ምኞት ሐሳብ ተስበው ሚዛን አጉለው በራስ ወዳድነት በስግብግብነት ገንዘብ ንዋይ እየሰበሰቡ እየኖሩ በሃይማኖት ተቋማት የዳኑ የተባረኩ መስሏቸው እኛ ባለማተቦች የቅዱሳን የጻድቃን ልጆች ነን እያሉ እንዲሁም እኛ ጌታን ተቀብለናል፣ ተባርከናል፣ ተቀድሰናል እያሉ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። እንግዲህ እኛ የሰው ልጆች የክርስትናን ሕይወት ተቀበለናል ስንል በእምነታችን ቃል ሥጋ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዳግም ተወልደናል፣ የእግዚአብሔር ልጅነትን አግኝተናል ማለት ነው። ስለዚህ ክርስትናን መቀበል ማለት ኢየሱስ ክርስቶስን መቀበል ማለት ነው። ኢየሱስ ክርስቶስን መቀበል ማለት ደግሞ እኛ የሰው ልጆች የእህት የወንድሞቻችንን ራብ፣ ጥም፣ ስደት፣ መከራ፣ ደስታ በፍቅር ያለ ግብዝነት መካፈል ማለት ነው። መጀመሪያም በዚች ምድር የሚኖሩ የሰው ልጆች የክርስትናን ሕይወት አልተቀበሉም። እንግዲህ በመላው ዓለም የሚኖሩ የሰው ልጆች በሙሉ የክርስትናን ሕይወት እንዲቀበሉ ከጨለማ ወደ ብርሃን ከሞት ወደ ዘላለም ሕይወት እንዲሻገሩ አንዲት የቅድስና ሕይወት መንገድ እነግራቸዋለን። ቃል ሥጋ የሆነው በመካከላችን በሥጋው በትንሣኤ የተገለጠውን ኢየሱስ ክርስቶስን በእምነት ሊቀበሉ ይገባቸዋል። አምነው ካልተቀበሉ የክርስትና ሕይወት የላቸውም፣ የእግዚአብሔር ልጅነት አያገኙም፣ የእግዚአብሔር መንግሥት መውረስ አይችሉም። ክርስትናን መቀበል ማለት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን መቀበል ነው። ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ እንዳለ አንድ ሰው ክርስትናን ተቀብያለሁ ሲል ከጨለማ ወደ ብርሃን ወጥቻለሁ፣ ብርሃን ተገልጦልኛል ማለት ነው። ጨለማ የተባለው የሰው ልጆች በኃጢአት፣ በርኩሰት፣ በዝሙት፣ በመዳራት፣ በመጠጥ፣ በስካር የሚኖሩት ኑሮ ነው። ስለዚህ ከጨለማ ወጥቻለሁ ማለት ይህን የጨለማ ስራ ከመንገዴ አውጥቻለሁ፣ ከዚህ በኋላ በእውነተኛው ብርሃን ጨለማ በማያሸንፈው ብርሃን እኖራለሁ፣ በቀሪ ዘመኔም እንደ ብርሃን ልጆች እመላለሳለሁ ማለት ነው። ክርስትና ማለት የህይወት ለውጥ፣ የህይወት ሽግግር ነው፣ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት። ዛሬ ግን የምናየው ይህን አይደለም። ክርስትናን ተቀብያለሁ የሚል በመንፈሳዊ ህይወት ያልታነጸ፣ ፈሪሃ እግዚአብሔር የሌለው፣ ለእናት ለአባቱ የማይታዘዝ፣ የወንድም ፍቅር የሌለው፣ ለሰው ለእንስሶች የማይራራ፣ በየመጠጥ ቤቱ በየጭፈራ ቤቱ በስካር በዝሙት አጸያፊ በሆነ ርኩሰት የወደቀ፣ የሰውን ባላብ ያለበት ነገር ግን በብርሃን አለው የሚል በጨለማ የሚመላለስ፣ በ40 በ80 ቀኔ ክርስትናን ተቀብያለሁ የሚል የክርስትና የምልክት ብሎ አንገቱ ላይ የእንጨት መስቀል ያሰረ ነገር ግን ዛሬም ከዘፈን ከጭፈራ ያልወጣ፣ በተለያየ ሱስ የታሰረ፣ የወንድሙን ደም ሊያፈስ መሳሪያ ያነገበ ትውልድ። ክርስትናን እንሰጣለን የሚሉ የሃይማኖት መሪዎች እንደቀደሙት ሐዋርያት ልጆቻቸውን የወንጌል አርበኛ እንዲሆኑ ሳይሆን ለዚህ ዓለም ጦርነት የሚያነሳሱ መርቀው የሚሸኙበት ዘመን ላይ ደርሰናል። ስለዚህ የሰው ልጆች ክርስትናን ከማን ተቀበሉ? እንዴትስ ተቀበሉ? በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍትን ታገኛላችሁ እንደሚል
እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን በትንሣኤ በመካከላችን በሥጋው የተገለጠውን የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው በስሙ ሕይወት የሆንላቸው ዘንድ ይህን የእውነት ቃል እንመሰክራለን። እንግዲህ በዛሬው መልእክታችን እንዳነሳ ነው ክርስትናን መቀበል ማለት የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው በትንሣኤ ተገልጦ ለዘላለም ከኛ ጋር እንደሚኖር ማመን፣ አምነንም የሥጋን ፍቃድ በመተው ራስን በመካድ መስቀሉን ተሸክመን በመከተል ጌታችን መድኃኒታችን ኢየሱስ ክርስቶስ በክቡር ደሙ ወዳዘጋጃት ቅድስት መቅደስ መግባት ነው። እንግዲህ በመላው ዓለም ያላቸው የሰው ልጆች በሙሉ የዘላለምን ሕይወት ትወርሱ ዘንድ ቃል ሥጋ የሆነውን በመካከላችን ያለውን በትንሣኤ የተገለጠውን የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን በእምነት ተቀበሉት እያል በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስን በእምነት ልትቀበሉት ይገባል በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይም በዚሁ መልእክት አስተምሮ ላይ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።